ሰማያት ሊቀዳደዱ ምድርም ልትሰነጣጠቅ ጋራዎችም ተነደው ሊወድቁ ይቃረባሉ አለ። አምላካችን አላህ ሱብሓነሁ ወተዓላ ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ስላለን ሰውንም ይሁን ጂንን የፈጠርኩት እኔን ሊገዙኝ ነው፣ እኔን ሊገዙ ነው፣ ለሌላ ጉዳይ አይደለም ይለናል። እና ይህ የቁርአን አያ አላህ ራሱ የአይሁዳውያን እና የነሳራዎች አቋምና አመለካከታቸው በአላህ ላይ ምንድን ነው የሚለውን እንድናውቅ የሚረዳን የሆነን አያ ነው እዚህ ላይ እያስተማረን ያለው። ወቃሉ እተኸዘ አርረሕማኑ ወለዳ ወቃለ ልየሁዱ ወነሳራ ወባዕድ ልሙሽሪኪነ እተኸዘ አርረሕማኑ ወለዳ። ከፊል የሆኑ አይሁዳውያን እንዲሁም ደግሞ እንደዚሁ ውስን የሆኑ ክርስቲያኖች ደግሞ አላህ ልጅን ያዘ አሉ ይላል። ለቀድ ጂእቱም ሸይአን ኢዳ። ይህ ንግግራቸው ከባድና መጥፎ ንግግር፣ ውጉዝ የሆነ ንግግር መሆኑን በመግለጽ ደግሞ ለቀድ ጂእቱም ሸይአን ኢዳ አላቸው። በጣም ከባድን ነገር አመጣችሁ አለ። ከባድ ነገር ሱብሃንአላህ። አላህ የፈጠራቸው ለምን ዓላማ እንደሆነ ገልጿል። ሰው ልጅ ወደዚህ ምድር የመጣበትን ዓላማ ካላወቀ አይጠፉ ጥፋት ነው የሚያጠፋው፣ አይጠፉ ጥፋት ነው የሚጠፋው። ለቀድ ጂእቱም ሸይአን ኢዳ፣ ከባድ መጥፎ ነገር በእርግጥ አመጣችሁ አለ። በከባድ መጥፎ ንግግርም መጣችሁ። ለቀድ ጂእቱም አዩሀል ቃኢሉነ ቢሃዛ፣ በዚህ ንግግር ላይ የመጣችሁ ሰዎች ከባድ ንግግር ነው ያመጣችሁት። ሸይአን አዚመን፣ በጣም የከበደ ነገር ነው እያላቸው ነው። ተካዱ ሰማዋቱ የተፈጠርነ ምንሁ ወተንሸቁ ልአርዱ ወተኺሩ ልጅባሉ ሀዳ። ሱብሓነላህ። ከሱ ከንግግራቸው ማለት ነው መጥፎ ከመሆኑ የተነሳ ከባድ ከመሆኑ የተነሳ ቅጥፈት ከመሆኑ የተነሳ በአላህ ላይ ሰማያት ሊቀዳደዱ ምድርም ልትሰነጣጠቅ ጋራዎችም ተነደው ሊወድቁ ይቃረባሉ አለ። ምክንያቱ ምንድን ነው? ከላይ የተናገሩት መጥፎ ንግግራቸው ይህንን ክስተት ሊያመጣ እስከሚችል ድረስ አንደዐው ሊረሕማን ወለዳ፣ አልረሕማን ልጅ አለው ስላሉ ብቻ አንደዐው ሊረሕማን ወለዳ፣ ረሕማን ልጅ አለው ስላሉ ብቻና ብቻ ነው ይህ ክስተት የሚከሰተው። ይህ ጉዳይ የሚሆነው በዛ ምክንያት ነው፣ በሌላ ነገር አይደለም። ደማሚት አልፈነዳ፣ መሬት አልተንቀጠቀጠ፣ ጦርነት አልተካሄደ፣ ከፍተኛ ጩኸትም ተነስቶ አይደለም። እነኚህ ሰማያት፣ ምድር፣ ተራሮች ጭምር ተንኮታኩተው ተነደው ሊጠፉ ይቃረባሉ የተባለው በእነኚህ ሰዎች የከፋ ንግግር ምክንያት ነው። ለአላህ የማይገባውን ነገር በመናገራቸው ምክንያት ተካዱ ሰማዋቱ የተፈጠርነ ሚንሁ ወተንሸቁ ልአርዱ ወተኺሩ ልጅባሉ ሀዳ አንደዐው ሊረሕማን ወለዳ አላቸው አላህ ሱብሓነሁ ወተዓላ። ሱብሓነላህ። በጣም የሚገርም ነገር ነው፣ የሚዘገንን ነገር ነው። በጣም አይከብዱ የሚከብድ ነገር ነው ይሄ። ግን እኛ እስኪ ምን ያህል ነው የከበደን? አሁን ይሄ ንግግር ተራሮች ከብዷቸዋል፣ ሊንኮታኮቱ ይቃረባሉ ተባለ። ምድርም እንደዛው ተሰነጣጥቃ ልጠፋ ትቃረባለች ተባለ፣ ከንግግራቸው ምክንያት ማለት ነው። ጋራዎችም እንደዚሁ ተንደው ሊጠፉ ተንደው ተንኮታኩተው ሊወድቁ ይቃረባሉ በዚህ ንግግራቸው አለ። ዛሬ ላይ ይኸው በውይይት ሰዓት እንገናኛለን እንዲህ ከሚናገሩ ሰዎች ጋር። ሀገራችን ውስጥም አሉ፣ በዓለም ላይ አሉ። የአላህ ትዕግስት ምን ይመስላል? እዚህ ላይ አላህ በሉ ብሎ ነው ዝም ያላቸው አይደለም፣ እዝነቱ ነው። ምናልባት እነዚህ ሰዎች ተውበት ሊያደርጉ ከቻሉ እንደው ፈጣሪን መዝለፋቸው ገብቷቸው ይቅርታን ጠይቀው ወደ ተፈጠሩበት እስልምናቸው ሊመለሱ ከፈለጉ ወይም ከቻሉ በሩን ክፍት አድርጎላቸው ጊዜ መስጠቱ ነው። አላህ እዝነቱ ነው። ይሄ ደግሞ እዝነቱን የሚያሳይ ነው እንጂ
ይህ ንግግራቸው ጥሩ ሆኖ እኮ አይደለም። ይሄውና ንግግራቸው ክብደቱ የቱን ያህል እንደሆነ እየነገረን ነው። የንግግራቸው ጥፋት ጥፉ ንግግር መሆኑን የቱን ያህል እንደሆነ እየነገረን ነው። ዛሬ ከመሬት ተነስቶ እያንዳንዱ ያንን አላህ የሰጠውን ምግብ እየበላ አናቱ ላይ ውሃ እየደፋበት ጠግቦ ሲያበቃ ሰው ለፈጣሪ ልጅ አለው እያለ ነው። ለፈጣሪ ልጅን መያዝ አይገባውም እያለ ነው። ወማ የንበጊ ሊረሕማን አን የተኺዘ ወለዳ ይላል 92ኛው አያ ላይ ደግሞ ማለት ነው። ለአርረሕማን ለእሱ ሰማያትና ምድርን ለፈጠረ አምላክ ልጅን መያዝ በጨራሽ አይገባውም ይላል። አይገባውም እያለ ታዲያ ሰዎች እያሉ ነው። አዎ እያሉ ነው፣ እየሰማቸው ነው። ታዲያ ሲሉም እኮ ዝም ብሎ አይደለም፣ እያበላቸው ለዛው እያጠጣቸው ክረምትና በጋን እያፈራረቀላቸው ቀንና ሌሊትን እያለዋወጠላቸው ነው። እያጋባቸው እየተደሰቱ ምድር ላይ ላይፋችንን እንቅጭ እያሉ ማናለብኝ እያሉ የፈለጉትን እያወሩ እንደፈለጉ እየኖሩ ነው። ለዛው በፈጣሪ ላይ ቅጥፈትን የሚያካሂዱት ማለት ነው። ወማ የንበጊ ልረሕማን አን የተኺዘ ወለዳ ለአርረሕማን ልጅን መያዝ አይገባውም። ልጅን መያዝና መውለድስ ልዩነት አለው የለውም? አለው። መውለድ ሌላ ጣጣ ነው። በሱም አላህ ስብሓነሁ ወተዓላ አይመዘንም። መያዝ እሱም ሌላ ጉዳይ ነው። በዚህም አላህ አይጠራበትም፣ አላህ አይሰየምበትም። ልጅን መውለድም ይሁን መያዝ አይገባውም። መውለድ ያው እናውቃለን፣ ጽንስ አለው፣ መጨመላለቅ አለው፣ ህፃን በማቀፍ በማሳደግ ፈጣሪን ይህ ጉዳይ አይመለከተውም። ሱብሓነሁ ወተዓላ አማ የሲፉን እጅግ በጣም ጥራት ተገባው። ሰዎች ከሚመጥኑት ከሚመዝኑት ከሚመስሉት ነገር ሁሉ የራቀ የሆነ ጌታ ነው አላህ ሱብሓነሁ ወተዓላ። መያዝ ያልወለደውንም ቢሆን በልጅነት መርጦ መያዝ የሚባል ነገር አለ። ሰዎችም እኮ ዛሬ ጎሽ የኔ ልጅ ተባረክ ይላሉ። ያልወለዱትን ልጅ ወይ የሆነ ውለታም ቢውልላቸው ወይ ዝም ብለው ሊመርቁትም ከፈለጉ ጎሽ የኔ ልጅ ተባረክ፣ ጎሽ የኔ ልጅ ተባረኪ ይላሉ። ልጃቸው ያልሆነንም ማለት ነው። ፈጣሪ ግን በዚህም መልኩ ልጅን ይዟል ተብሎ የሚጠራበት ነገር የለውም። ልጅ የሚባለው ነገር ከአዳም መፈጠር በኋላ የመጣ ፍጥረት ነው። ልጅ የሚባለው ነገር ወላጅ የሚባለውም ነገር ከአዳም ወላጅነት ጀምሮ የመጣ ጉዳይ ነው። ታዲያ ፈጣሪ ጥንታዊ ፊተኛ ዘላለማዊ ኋለኛ የሆነ አምላክ ነው ብለን እያመንን ወይም እስካመንን ድረስ ለሱ ልጅነትም ሆነ ወላጅነት አይገባው። ልጅን መያዝም ሆነ ከወላጅ መገኘት አይገባው። ወማ የንበጊ ሊረሕማን አን የተኺዘ ወለዳ እያለ ነው። ለአርረሕማን ልጅን መያዝ አይገባውም በጭራሽ እያለ ነው። ሱብሓነላህ ሱብሓነሁ ወተዓላ አማ ዩሽሪኩን። ጥራት ተገባው እነሱ ከሚያጋሩበት ነገር ሁሉ። ሰዎች ለምንድን ነው እሱ ልጅን ይዟል የሚሉት? በልጁ በኩል በአማላጅነት ወደ ፈጣሪ እንሄዳለን ለማለት ነው። ኦኬ የመካ ሙሽሪኮች እሳ ምን አደረጉ? እነሱ ደግሞ መናት ኡዛ ላቱበል የሚባሉት ወይም መናት ኡዛ የሚባሉት ጣዖታቶች አምልኮቱ ጣዖት ነው፣ ቀብሩ ራሱ ማለት ነው፣ ሰዎች እስካመለኩት ድረስ። ሰዎቹ ግን ሳሊሖች ነበሩ በዛ ዘመን። ከዛ በስተፊት ነቢዩ ሰለላሁ ዐለይሂ ወሰለም ከመላካቸው አስቀድሞ ሰዎች ሀጅ ያደርጉ ነበረ። ሀጅ የተጀመረው ከዛም በፊት ስለነበረ ሀጅ ያደርጉ ስለነበር ለሁጃጆች እንግድነትን ለመቀበል ምግብ በማዘጋጀት ውሃ በማቅረብ አስፈላጊ ነው የተባለን ነገር በማምጣት በማቅረብ ሰዎችን ይንከባከቡና ያስተናግዱ ነበር። ይሄ ኸይር ስራ ነው፣ ጽድቅ ስራ በመሆኑ እነዚህ ሰዎች ጥሩ ስራ ሰሪዎች ናቸው እና በሞቱ ጊዜ ወስደው ከቀበሩ በኋላ ቀብሮቻቸውን አሳመሩ። እነዚህ ሰዎች መቃረቢያችን ይሆናሉ አሉና ከጊዜ በኋላ ኢብሊስ ባመጣላቸው ምክር መሰረት እነዚህ ሰዎች ያማልዱናል በሚል ፈሊጥ ያዟቸው፣ ማምለክ ጀመሩ። እንደነሱ አይነት ቢጤን ብዙ ሰው የሚወዱትን ሰው የወሰዱ አልቅሰው ተሸክመው ወስደው የቀበሯቸውን ሁሉ ያማልዱናል በሚል ፈሊጥ መገዛት ጀመሩ። አምልኮት የተባለን በሙሉ ቁርባን መሰዋትን፣ መሐላን ተመሳሳይ
ነገሮችን ወደ እነሱ መስራት ጀመሩ። ምን ነው ይሄ ነገር ፍጡርን እኮ ነው የምታመልኩት ሲባሉ የለም ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ፣ እኛ እኮ እነዚህን የምናመልክበት ምክንያት ወደ አላህ ያቀራርቡን ዘንድ ነው እንጂ ጌቶች ናቸው ፈጣሪ ናቸው ብለን እኮ አይደለም ብለው ደግሞ አፋቸውን ያሞጠሙጡ ነበር ማለት ነው። ታዲያ አላህ ነቢዩ መሐመድን የላካቸው ለዚሁ ዓላማ አይደለም እንዴ አለይሂ ሰላቱ ወሰላም? በዚሁ ዋነኛ ምክንያት እኮ ወለቱነቢኡነ አላህ ቢማ ላ ያዕለሙ ፊ ሰማዋት ወላ ፊ ልአርድ ሱብሓነሁ ወተዓላ ዐማ ዩሽሪኩን በላቸው። እንግዲያውስ አላህ በሰማያትና በምድር ያለን አያውቅምና ለእሱ ልትነግሩት ነው አማላጆችን ይዛችሁ የምትመጡት። እናንተን የሚያማልዱትን አላህ አይመድብምና ነው፣ አያውቅምና ነው። ማን አማላጅ ማንስ ምልጃ እንደሚገባው አያውቅምና አላህ ልትነግሩት ነው እንደ ራሳችሁ በራሳችሁ ጊዜያችሁ የምትመጡት ይላል። ሰዎች የሚያርዱትን ከብት ሄደው ከሰንጋ ተራ መርጠው አምጥተው ማረድ ይችላል። የሚለብሱትን ልብስ መርጠው አምጥተው መልበስ ይችላል። የሚቀለቡትን ቀለብ መርጠው መዝነው ማምጣት መመገብ ይችላል። ነገር ግን አማላጅን በራስ ጊዜ መርጦ ማምጣት አይቻልም። ያና ይሄ ልዩነት አለው። በቁርአን ምዕራፍ 2 ሱረቱል በቀራ አየተል ኩርሲ ውስጥ 255ኛው አያ ማለት ነው። መን ዘለዚ የሽፈዑ ዒንደሁ ኢላ ቢኢዝኒሂ ይላል። ማን ነው እስኪ ያለ አላህ ፈቃድ በራሱ ጊዜ ሊያማልድ የሚችል ማን ነው? አማላጅንስ በራሱ ስልጣን መርጦና ፈልጎ ሊያመጣስ የሚችል ማን ነው? አላህ ሳይፈቅድ ያለ አላህ ፈቃድ አማላጅን ማምጣት አይቻልም፣ አማልዳለሁ ማለትም አይቻልም ብሎ አላህ ዘግቷል። ይኸው በቁርአን ነው፣ ከኪሳችን ባወጣ ነው አናወራም። ዛሬ ላይ ኢስላም ውስጥም አለሁ እያሉ ሰዎች በዚህ ዙሪያ ተሸውደዋል። እከሌ ዋሴ ናቸው፣ እከሌ አማላጄ ናቸው፣ ሳሌሕ ናቸው፣ ወልይ ናቸው፣ ያቀራርቡናል፣ ያለሳቸውማ ወደ አላህ መድረስ አለ እንዴ የሚልን አባባል የሚሉ ብዙ ሰዎች አሉ። ይሄ ደግሞ አይሆንም አለ አላህ። አማላጅን አላህ በፈቃዱ ያስቀመጣቸው ወገኖች አሉ። አንድ ሰው እኮ በአላህ አምኖ በተውሂዱ ቀጥ እስካለ ረሱልን እስከተከተለ ድረስ አለይሂ ሰላቱ ወሰላም 2 ህፃናቶች ቢሞቱበት አማላጅ ይሆኑለታል ተብሏል። 3ም ቢሆኑ አማላጅ ይሆኑለታል ተብሏል። ወላጅ ለልጆቹ አማላጅ ሊሆኑ ይችላሉ። ልጆች ለወላጆቻቸው ሊሆኑ ይችላሉ። ጓደኛ ለጓደኛው ሊሆን ይችላል። ይችላል ስንል በራሱ ይዤ አይደለም፣ አላህ ከፈቀደ በቃ። ነቢዩ አለይሂ ሰላቱ ወሰላም ለኡመታቸው አማላጅ ሊሆኑ ይችላሉ። ለምን አይነት ኡመታቸው? በታዘዙት ቦታ መስመሩ ላይ ቀጥ ብለው ለተገኙ ሰዎች ብቻና ብቻ። በዚህ አጋጣሚ አንድ ትልቅ ሼክ ናቸው ሲያስተምሩ ምን አሉ? ይሄንኑ ጉዳይ በምሳሌ ሲያመጡ ሴትዮዋ ሸህዬ እንደው አደራዎትን የዛን ዕለት ነገሩ በጣም ይከብዳል ተብሏል። ይሄው እናንተም እያስተማራችሁ ነው። እንደው የዛን ዕለት እባክዎን እንደው አስቡኝ፣ ለእርሶን በእርሶ ሰበብ እንኳን በእርሶ አማላጅነት ወደ ጀነት እንድገባ አስቡኝ ብለው ሲሏቸው፣ ኧረ እኔ አልችልም ይሄን ጉዳይ ሲሏቸው፣ ኧረ በጭራሽ እንደው ታዲያ ሌላ ማን አለኝና ይሏቸዋል። በእንግዲያውስ እንደዛ ከፈለግሽ መስመሩ ላይ ቆመሽ ጠብቂኝ አሏት አሉ። መስመሩ ላይ ተገኚ። በምኑ መስመር? በስራው መስመር፣ በተውሂዱ በሱናው መስመር ላይ ጸንተሽ ተገኚ አሏት አሉ። ይሄን ጊዜ ሴትዮዋም ነቃ ያለች ነበረች እና ምን አለች? አይ መስመሩ ላይ ማተ ተገኘው እርሶን አልፈልጎትም፣ በቃ ተውት አለቻቸዋል። አሁን እንዲህ ከተነቃቁ ጥሩ ነው። ከነቃ አትገደድም፣ ከነቃሽ አትገደጅም ነው ነገሩ። አሁን እንዲህ መንቃት ያስፈልጋል። በሰው ተፈናጦ በሰው ተለጥፎ መሄድ የለም። ይሄ የኢቃማ ከፋላ አይደለም። ሰዎች በቀጥታ ሙባሸረተን ከፈጠራቸው ፈጣሪ ጋራ መገናኘት የሚችሉበት መንገድ ክፍትና ክፍት ነው። ተውበት በማድረግ ወደ አላህ ለመመለስ በቀጥታ ወደ አላህ ነው ተውበት የሚደረገው። ኢባዳ ሰርቶ ወብተጉ ኢለይሂ ልወሲላ ወደ አላህ መቃረቢያን መልካምን ስራ ፈልጉ በተባሉ መሰረት በየዕለቱ የምንሰግደው ስግደት በቀጥታ ወደ አላህ ነው አይደለም የምንሰግደው፣ ለአላህ ነው የምንሰግደው። ወደ አዘዘን ቂብላ ባስተማረን በነብዩ ፈለግ መሰረት አለይሂ። ከዛ ውጪ ሌላ አይነት አስተዳደር የለም። ጥሩ። ይህ ከሆነ ታዲያ ምንዳውን የሚሰጠው ማን ነው? አላህ። በማን በኩል? አይደለም በሰው በኩል አላለም፣ አታ በነብዩም በኩል አላለም።
ነቢዩ አስተማሪ ናቸው። አስተምረው አልፈዋል። ሰሉ ከማ ረአይቱሙኒ ኡሰሊ ብለዋል። ሰላትን እኔ እንደሰገድኩት ስገዱ፣ እንደሰገድኩት ስሰግድ እንዳያችሁኝ አይነትን ስግደት ስገዱ ብለው ነው ያስተማሩ እንጂ በእኔ በኩል ነው ወደ አላህ ሰላታችሁ የሚሄደው ብለውም አያውቁ በጭራሽ። እኔ ነኝ ሰላታችሁን ይዤ ማደርስላችሁ ማቀበልላችሁ ላ የለም። ኢስላም ላይ እንደዚህ እኔ ነኝ አማላጃችሁ፣ እኔ ነኝ የነፍስ አባታችሁ መቼ አሉና ነቢዩ ሰለላሁ ዐለይሂ ወሰለም። አላህ መቃለን ፊ ሱረት አሊ ዕምራን ቁርአን ምዕራፍ 3 ላይ ቁል ኢን ኩንቱም ቱሒቡን አላህ ፈተቢዑን፣ መልእክተኛው ሆይ አላህን የምትወዱት ሆናችሁ እኔን ተከተሉኝ በላቸው ነው ያለው። አላህን የሚወድ ነቢዩን መከተል አለበት ሰለላሁ ዐለይሂ ወሰለም። እንከተላቸው ዘንድም ነው የተላኩ፣ እንድንከተላቸው ነው የተላኩ። እንከተላቸው ደግሞ በእኛ ላይ ግዴታ። ያኔሳ ምን ይሰጣችኋል አለ አላህ፣ ዩሕቢብኩም ላህ፣ የአላህን ውዴታ ታገኛላችኋል። የሚገርም ነገር አላህን የምትወዱ ከሆነ ነቢዩን ተከተሉ ተብለናል። የዛን ጊዜ የአላህን ውዴታ ታገኛላችሁ። እናስ ወየግፊር ለኩም ዙኑበኩም፣ ወንጀላችሁን ይመራል። ወላሁ ገፉሩ ረሒም፣ አላህ እንደሆነ ምህረተ ሰፊ ወንጀልን መሀሪ የሆነ ጌታ፣ እንደሱም ይምር የለም እንደሱም አዛኝ የለም። እና ለዚህ ላይ ጽኑ ነው የተባልነው። ሰዎች ፈጣሪ ልጅን ይዘዋል እናት አለችው የሚሉት ለአማላጅነት ስለሚፈልጉ፣ ይሄ የራሳቸው ፍልስፍና እንጂ አላህ አልሰጣቸው። ኢስላም ውስጥም እንደዛ ልጆቹ ያማልዱናል፣ ልጆቹ እንዲያደርጉናል የሚባለው በሙሉ ከሸሪአ ውጪ ነው። ወልዮቹንማ መከተል ነው፣ ትምህርታቸውን ማንሳት ነው። እንደውም ስማቸውን ባነሳን ቁጥር ረሕመቱላሂ ዐለይሂም፣ አላህ ረሕመት ያድርግላቸው፣ ቀብራቸውን ኑር ያድርግ፣ ጀነትን ይወፍቃቸው ብለን ነው ዱዓ ማድረግ ያለብን። ኢስላምን ካስተማሩ ለትውልድ ካስተላለፉ ነው እሱም እንጂ ችግር የለም እኛ ዋሳችሁ ነን እናንተ ብቻ ቀጥታ እኛም ብቻ ተከተሉ የሚሉ ከሆነ ይሄም ዜሮ ነው፣ ተቀባይነት የለውም። በቀናት አምልኮት ቀናትን ለነከሌ ተብሎ ተሸንሽኖ መስጠትም የለም። ይሄ ከተውሂድ ውጭ ነው። አላህ በዚህ መልኩ አላዘዘንም። ሰዓታት፣ ደቂቃዎች፣ ሳምንታት፣ ወራት፣ አመታት በሙሉ አላህ የሚመለክባቸው ጊዜያቶች ናቸው። አንድ ክፍት ጊዜ የለም ለፍጥረት የሚሰጥ አንዲት ደቂቃ ሰከንድ የለም በጭራሽ። ድሮም አልተደረገም፣ አሁንም አይደረግም፣ ወደፊትም አይደረግም። በዚህም አልታዘዝንም። ቀደምቶቹ ሳሊሖቹ ሰለፉን ሳሌሕ የአላህ ባሮች ሳሊሖች ደጋጎቹ የነበሩት በእንዲህ መልኩ ነው ለአላህ ሰጥለጥ ብለው በመገዛት ያለፉት። ስለዚህ ሰውን መረማመጃ አድርጎ በሰው ላይ ተሳፍሮ በሰው ላይ ተለጥፎ አላህን እገዛለሁ የሚባል ነገር የለም። ትምህርቱን ማንሳት፣ ምሳሌነቱን፣ አርአያነቱን መከተል ካልሆነ በስተቀር እሱንም መልካም የሰራ ከሆነ ካልሆነ አይቻልም። የታዘዝነው ይህን። አንዳንድ ሰዎች የሚሉት ነገር አላቸው። አንተ አሁን መንግስት መስሪያ ቤት ብትሄድ እንደው ዝም ብለህ ተገባለህ እንዴ? ቀጠሮ አስይዘህ ምን ብለህ? ፍጡራን ስለሆኑ እኮ ነው። ታዲያ መንግስት መስሪያ ቤቱ ኃላፊም ቢሆኑ ፍጡር ስለሆኑ ነው። ስንቱ ለተንኮል ይፈልጋቸዋል። ስለዚህ ሲከዳይ አሁን ስብሰባ ላይ ናቸው ቆይታችሁ ነው ይባላል። አዎ በቃ ስብሰባው ስራ ነው። ቤት አይሰማም አልሰማም ወይ? ይሰማል ይሰማል ኡስታዝ ይሰማል። ማነው ኔትወርክ ይዞኝ ነበር የሚለው? እንጃ ወላሂ። እሺ ሚዩት አድርግ ማለት ለመናገር የፈለገውም ሰው ሚዩት ያደርግ እና ሰዎች ዝም ብለህ ትገባለህ ወይ? በአማላጅ ነው፣ በዋሲጣ ነው፣ በአቀራራቢ ሰው ነው፣ በአገናኝ ነው፣ በጉዳይ ፈጅ ነው የምትገባው የሚሉት ከአላህ ጋር አይገናኝም። ይሄ በጭራሽ። አላህ ስብሐነሁ ወተዓላ 24 ሰዓት በሩ ክፍት ነው። ወቃለ ረብኩም ድዑኒ አስተጅብ ለኩም ኢነ ለዚነ የስተክቢሩነ አን ዒባደቲ ሰየድኹሉነ ጀሀነመ ዳኺሪን ይላል አላህ ዐዘ ወጀል። ለምኑኝ ጌታችሁም አለ ለምኑኝ ጥሩኝ እሰማችኋለሁ ብሏል። ኢነ ለዚነ የስተክቢሩነ አን ዒባደቲ፣ ነገር ግን እነኛ አላህን ከመለመን የሚኮሩ ፊታቸውን የሚያዞሩ ሌላን የሚጠይቁ ከሌላ የሚከጅሉ ካሉ
ሰየድኹሉነ ጀሀነመ ዳኺሪን ጀሀነምን መግባታቸው አይቀርም ወራዶች ሆነው ነው የሚገቡ ዘቃጮች ሆነው ይገባሉ አለ። ስለዚህ ይህንን በተቻለ መጠን ልንጠነቀቅበት ይገባል። የተፈጠርንበትን ዓላማ መርሳት የለብንም በጭራሽ። ቲክቶክ ላይ ብዙ ጊዜ ስለ ተውሂድ እኔ አለ በእርግጥ ግን የሚፈለገውን ያህል የለም። ሁሉም ቢሆን ስለ ተውሂድ ነው መናገር ያለበት። ሁሉም ቢሆን ንግድ የሚያስተዋውቀውም ይሁን ሌላም ነገር የሚያስተላልፍ ሰው ጊዜያዊ የሆኑ ኢንፎርሜሽን መረጃዎችን አስተላልፋለሁ የሚል ቢሆን መጀመሪያ ተውሂድ ይቀድማል። መጀመሪያ ምግብ የምንመገበው በተውሂድ እኮ ነው። ቢስሚላህ ብለን አይደል እንደምንጎርሰው። ቢስሚላህ ምን ማለት ነው? በአላህ ስም። አላህ ማን ነው? አላህ አምላክ ነው፣ በብቸኝነት የሚመለክ በጥራት ለዛው በፍጹማዊነት ለዛው በፍርሃት ለዛው በውዴታ ለዛው የምናመልከው አምላካችን ፈጣሪያችን ጌታችን ነው። ሰው ምግብ ስንመገብ እና ውሃም ስንጠጣ ራሱ ልብስ ስንለብስ ራሱ በቢስሚላህ አይደል? እሱን ዘክረን እኮ ነው የምንለብሰው ይመስላችኋል? እዚህ ቲክቶክ ላይ የመጣ ሁሉ ዝም ብሎ የራሱን ጉዳይ በራሱ ጊዜ ሮጦ ይገባል። ልክ ይህንን ችሮታ የሞባይሉን ችሮታ የሲም ካርዱን የኢንተርኔቱን አክሰስ ጊዜውን ጤንነቱን የሰጠውን አላህን ይረሳና አዳሜ ዝም ብሎ ይዘላል ይቦርቃል እንደፈለገ። አንዳንዶች እንደውም ሌተስት ሞባይል ሲይዙ ራሳቸው የፈበረኩትም ይመስላቸዋል። ሌተስት ሞባይል መያዝ ማለት እኮ አዋቂነት አይደለም። ኢዘን አሁን ወደዚህ ብዙም አልሄድም። ምናልባት ራሱን በቻለ በሌላ ጊዜ እንመጣበት ይሆናል እና የአላህ ሐቅ መጠበቅ አለበት። የአላህ ስብሐነ ወተዓላ ሐቅ በእኛ ላይ በፍጹማዊነት ሳናጋራበት ልንገዛው ባለመብት ነው። ባለመብት ለሙዓዝ ብኑ ጀበል ረሱላችን ሰለላሁ ዐለይሂ ወሰለም ማ ሐቁላሂ ዐለል ዒባድ ብለውታል፣ ጠይቀውታል። አላህና መልእክተኛው ናቸው የሚያውቁት አላቸው። የአላህ ሐቅ በባሮቹ ላይ ምንድን ነው? አንያዕቡዱሁ ወላ ዩሽሪኩ ቢሂ ሸይአ እሱም በብቸኝነት አጥርተው ሊገዙት ነው። በታዘዙት መሰረት ለዛው በስግደቱን ስርዓት በጾሙ ስርዓቱን በተከተለ መልኩ ሊገዙት ነው፣ ላያጋሩበት ነው። ይሄ የአላህ መብት ነው ማለት ነው። ወሐቁል ዒባድ ዐለላህ የባሮቹ ሐቅ በአላህ ላይ እሱን ብቻ በጥራት እስከተገዙት ድረስ ላይቀጣቸው ነው። ሐቃቸው ይሄ ነው ተባለ። አያችሁ፣ አላህ ለባሮቹ ሐቅ ሰጥቷል፣ አይበድልም ማለት ነው። ሌሎቹ አመፀኞችና እምቢተኞች ምን አላቸው አላህ? ወማ ዘለምናሁም ወላኪን ካኑ አንፉሰሁም የዝሊሙን እኔ አልበደልኳቸውም አለ። ነገር ግን ራሳቸውን የበደሉት እነሱ ራሳቸው። ምን አድርገው በደሉ? ካዱ በፍላጎታቸው። አላህን ተገዙ ሲባሉ አሻፈረን አሉ። ይህ ራስን መበደል ነው። የተላኩ መልእክተኛ ተከተሉ ሲባሉ አሻፈረን አሉ። ይሄም በደልን በደሉ ራሳቸው። በተወረደላችሁ ቁርአን ተመሩ፣ ብርሃን ነው መሪ ነው ተባሉ፣ አሻፈረን አሉ። ይሄም ነፍሳቸውን የበደሉበት አካሄድ ነው። ስለዚህ ወላኪን ካኑ አንፉሰሁም የዝሊሙን ነገር ግን እነሱ ራሳቸው ናቸው ነፍሳቸውን የበደሉ፣ ራሳቸውን የጎዱት ራሳቸው ናቸው አላሉ። ስለዚህ ለእንደነኛ አይነቶቹ ነገ ምን አላቸው አለ? إن الذين كفروا سواء عليهم ما أنذرتهم أم لم تنذرهم لا يؤمنون ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم እነዚህ ክህደትን ለራሳቸው ድርሻ አድርገው የወሰዱ ናቸው። ክህደት በእነሱ ላይ እኩይ ነው። ተመለሱ እንኳን ቢባሉ በጭራሽ አሻፈረን ብለው በእነሱ በልቦቻቸው ላይ ታትሟል። እሺ ባዮች አይደሉም። አላህ ስለሚያውቃቸው ለነብዩ ገለጸላቸው ማለት ነው። ስለዚህ ሳምን ሆነ ለነሱ እጅግ በጣም አሳማሚ የሆነ የጀሃነም እሳት አላቸዋል። ከመሞታቸው በፊት ይቅርታ ጠይቀው ወደ ጌታ መንገድ ካልተመለሱ፣ ወደ ኢስላም ወደ ተፈጠሩበት መንገድ እስካልተመለሱ ድረስ ድህነት የላቸውም። አማኞችሳ ወለዚነ አመኑ ወዐሚሉ ሷሊሓት ኡላኢከ አስሓቡል ጀነቲ ሁም ፊሃ ኻሊዱን እነዛ ያመኑ በማን በአላህ አንድነት አምነው እሱን ብቻ የተገዙ በነቢዩ መሐመድ መልእክተኝነት አምነው የተከተሉ በቁርአን አምነው የተመሩ እነዚህ
ጀነት አለላቸው ዘላለማዊ ነዋሪዎች ሲሆኑ የጀነት ጓዶች ናቸው አለ። አላሁመ ጅዐልና ሚንሁም ከነኚህ አድርገን ያ ረብ ልዓለሚን። ወማ የንበጊ ሊረሕማን አን የተኺዘ ወለዳ ለአርረሕማን ልጅን መያዝ በጭራሽ አይገባውም። ሚን ኩሉ መን ፊ ሰማዋት ወልአርድ ኢላ አቲ ረሕማን ዓብዳ አለ። በሰማያትና በምድር ያለው ሁሉ በቂያማ ዕለት ማለት ነው ለአርረሕማን ባሪያ ሆነው የሚመጡ እንጂ ሌላ አይደሉም። በምነት ባይመጡም በልጅነት የሚመጣ የለም፣ በወላጅነት የሚመጣ የለም፣ በዝምድና የሚመጣ የለም። ለፈጣሪ ማለት ነው ሁሉ ባሪያ ፍጡር። እንዲህ ፍጡርነታችንን ልብ ብለነዋል፣ ግን አስበነዋል? ያ ጀማ ፍጡር መባል ማለት እኮ ከባርነትም እኮ በታች ነው። ባርነት መመረጥ ነው። እንደው ለአላህ ባሪያ ለመሆን መመረጥ ነው። ያ ሁሉ አጅላ፣ ያ ሁሉ አንቢያ፣ ያ ሁሉ ሙርሰል፣ ያ ሁሉ ነቢይ የአላህ ባሪያ እኮ ነው። ተመርጠው ነው እኮ በባርነት እሱን ሊያገለግሉ፣ ሊታዘዙት፣ ሊገዙት፣ ህዝቦቻቸውን ሊያስተምሩ፣ ባዘዛቸው መሰረት ሊመሩ፣ ሊያስከትሉ የተመረጡ ናቸው። በምን? በባርነት ነው። በእኩያነት፣ በጓደኝነት፣ በቢጤነት፣ በባልደረባነት የተመረጠ አንድ ማፊያሀት። ስለዚህ ኢን ኩሉ መን ፊ ሰማዋት ወልአርድ ኢላ አቲ ረሕማን ዓብዳ። ከዚያስ ለቀድ አሕሳሁም ወዐደሁም ዐዳ። ሁሉም ፍጡር የአላህ ባሪያ ነው ከተባለ በእርግጥ በእውቀቱ ከቧቸዋል። ማንም ከሱ ቁጥጥር ውጭ የሚወጣ የለም። መቁጠርንም ቆጥሯቸዋል። ወዐደሁም ዐዳ፣ መቁጠርን ቆጥሯቸዋል። አንዲት ኢምንት የምታህል ነገር ከአላህ ቁጥጥር ስር የምትወጣ የለችም። እሱ የቆጠራት ያወቃት ብትሆን፣ የመጠናት የሰፈራት ብትሆን እንጂ ማለት ቀድሞ ሲፈጠረው አላህ አይደለም። ቁጥሩ እንዴት ይከፋል? እያንዳንዱ በቀን ውስጥ ስንት ሰው እንደሚሞት፣ ስንት እንደሚወለድ፣ ስንት እንደሚታመም፣ ስንት እንደሚሽር ቁጥሩ ያውቀዋል አላህ። እንደውም ይግረማቸዋል። ወማ ተስቁጡ ሚን ወረቀትን ኢላ ያዕለሙሃ። ከዛፎች ቅጠል አንዲት ቀንዘል ተቀንጥሳ ጠብ አትልም እሱ የሚያውቃት የቆጠራት ብትሆን እንጂ ይላል። ላ ሐውለ ወላ ቁወተ ኢላ ቢላህ። በዓለም ላይ ያለን ዛፍ እንደመሆኑ ላኢላሃ ኢለላህ ሱብሃነላህ። ይህን በመቁጠርና ይህን በማወቅ ማን ነው እስኪ አላህን የሚመጥን አላህን የሚተካከል ወደ እሱ የሚቀርብ ማን አለ? ማንም የለም። ለቀድ አሕሳሁም ወዐደሁም ዐዳ። ፍጥረታትን በሙሉ ቆጥሮ መጥኖ ያውቃቸዋል፣ ከቧቸዋልም ይላል። የትም ወዴትም ማንም መሸፈት ማምለጥ አትችልም ከአላህ ቁጥጥርና ከእሱ ከበባ ውጭ መሆን ይችላል። ወኩሉሁም አቲህ የውመል ቂያመቲ ፈርዳ። እያንዳንዷ ሁሏም ማለት ነው በቂያማ ቀን ለየብቻ በነጠላ እያንዳንዱ የየራሱን ነፍስ ይዞ ወደ አላህ ዘንድ ወደ እርሱ መጪዎች ናቸው። ወኩሉሁም አቲህ የውመል ቂያመቲ ፈርዳ። በየግል ነው የሚመጣው። አንተ ለምንድን ነው ይህን ወንጀል የሰራው? አንቺ እናንተ ለምንድን ነው ወንጀል የሰራችሁ? እንዴ ይኸው እነሱ እየሰሩ አልነበር? ስንት ሰው ነው ይህን አይነት ነገር የሚለው? መኖን ከአላህ ሌላ ያለ አማልክትን ጌቶች ናቸው፣ አማልክት ናቸው የሚሉት። እነሱ ላይ አይተህ ነው ያልከው። እዚህ ጋር አላህ ያለውን ለምን አይተህ አልሄድክም? ለምን አይተሽ አልሄድሽም? ለምን ታዘሽ አልሄድሽም አልሄድክም ቢባል መልስ የለም። ሰዎች ያሉትን ተከትሎ መሄድ ያጠፋል። ጥሩን እስካላስከተሉ ድረስ፣ ጥሩን እስካላስተማሩ ድረስ ያንን መዝኖ አይቶ ነው አይደል እንዴ? ሰው ትራንስፖርት አገልግሎት እንኳን ሲጠቀም መኪናው የሚሄድ ነው የማይሄድ ነው፣ ይንቀሳቀሳል አይንቀሳቀስም፣ ሾፌር አለው የለውም፣ ይህ ሾፌር ሊያደርሰን ይችላል አይችልም፣ ገምተው ነው እኮ የሚሳፈሩት። ዝም ብሎ የሚሳፈር አለ እንዴ? የለም። ገምቶ አይቶ ያ ስፍራ ለዚህ አገልግሎት የዋለ መሆኑን አረጋግጠው ነው የሚጠቀሙት እንጂ ዝም ብሎ። በእርግጥ ያው ከብት ሊሳፈር ይችላል፣ ሰዎች ግን ያገናዝባሉ። ዱንያ ላይ ታዲያ በምን መልኩ መኖር፣ በምን መልኩ መጓዝ፣ በምን መልኩ ፈጣሪ መገዛት እንዳለብን እንዴት ይጠፋናል? ሰዎች ነን እኮ እኛ። አስተዋይነት የተሰጠን ፍጡራን ነን። ከእንስሳት ከአዕዋፋት ከአራዊታት የተለየ ትልቅ ደረጃ የተሰጠን ማለት ነው። ሱብሃነላህ። የሰው ልጅ እኮ ክብር ሰጥቶ ነው የፈጠረው።
አክብሮታል ደግሞ ወለቀድ ከረምና በኒ አደም ወሐመልናሁም ፊል በሪ ወልባህሪ ወረዘቅናሁም ሚነ ጠይባት ወፈደልናሁም ዐላ ከሲሪን ሚመን ኸለቀ ተፍዲላ እያለ አላህ በኒ አደምን ክብር ሰጥቼዋለሁ። የአዳምን ዘር በሙሉ ማለት በየብስና በባህርም አኖርኳቸው አጓጓዝኳቸው አለ። ወረዘቅናሁም ሚነ ጠይባት ከጥሩ ጥሩ ምግቦችን መገብኳቸዋል። ይሄው የምንመገበውን እያየን ነው አይደል? ጥሩ ጥሩ ምግብ እኮ ነው የምንመገበው። ተወዷል፣ ጨምሯል፣ ቀንሷል፣ ሌላ ጉዳይ ነው። እሱ የራሳችን ወንጀል ሊሆን ይችላል። ያ ደግሞ የአላህ ችሮታ ነው። ያኬትም ሳናመጣው አንድ የጣልናት ፍሬ በመቶዎች የሚቆጠሩትን አስከትላ እንድትመጣ እያደረገልን ነው አላህ። ገበሬው አረሰ፣ ዘራ፣ በትኖ ወደ ቤቱ ነው የገባው። ማን ነው እሱ? እንደዛ ለዛውም አፈር ሳይነካው ተጠቅልሎ ተሽሞንሙኖ አምሮበት እሸት እንዲበላ አዝወራውም ደግሞ ተወቅቶ እንዲበላ ለጥቅም እንዲውል ለጤንነት እንዲስማማ አድርጎ ያመቻቸው ጌታ ልንገዛው ባለመብት ነው በእኛ ላይ ለቀድ አሕሳሁም ወዐደሁም ዐዳ ወኩሉሁም አቲሂ የውመል ቂያመቲ ፈርዳ። ይህ ሁሉ ታዲያ ወደ አላህ ሱብሓነሁ ወተዓላ ለመጠየቅ ቀራቢ ነው። ሱመ ለቱስአሉነ የውመኢዚን ዐኒ ነዒም ይላል። የውመል ቂያማ ትጠየቃላችሁ አላህ ዘንድ ቀርባችሁ እሱ ከሰጣችሁ ችሮታ ከኒዕማው ተጠያቂዎች ናችኋል። ጀማ እያንዳንዱ ቆርጠን የምንጥለው ጥፍራችን እኮ ችሮታ ነው ከአላህ ዘንድ የተሰጠ። የእጆቻችን የጣቶቻችን ውበት የሚለካበት ነው። ረዝሞ ሲመጣ ሾሎ ወደ ላይ ሲወጣ ደግሞ መቆረጥ አለበት፣ ይቆረጣል። የቀረውሳ ውበት ነው። እያንዳንዳት መተጣጠፊያው አንጓዎቻችን ደግሞ የቀንደቦቻችን ፀጉሮች እኛ አልተከልናቸውም። ኢቭን አይደለም ልንተክል የተነቀለው መልሰን ቦታው ላይ ማስቀመጣችን አርቲፊሻል ካልሆነ በስተቀር። አርቲፊሻል ደግሞ ሰውነት አይደለም። እሱ አርቲፊሻል ነው። አርቲፊሻል እግር፣ አርቲፊሻል እጅ፣ አርቲፊሻል ሰውነት አይደለም። ያው ለማስመሰል፣ ለማመሳሰል፣ ለመጓጓዝ፣ ለመጠቃቀም እንዲመች ተብሎ የሚደረግ ነገር ነው። ይህን ሁሉ የሰው ልጅ ረሳ። አላህ ሱብሓነሁ ወተዓላ አመቻችቶ የፈጠረውን ፍጥረት ረሳው። ከአብራኩ ደግሞ ልጅ ይሰጠዋል። ከአብራኩ የሚያየው የአይን ማረፊያ የሆነ መደሰቻ የሆነ ሲንተባተብ ድክ ድክ ሲል የሚደሰትበትን ልጅ ይሰጠዋል አላህ። አድጎ ደግሞ የሚጦረውን ልጅ ይሰጠዋል። ያም ሆኖ ይክደዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንደነዚህ አይነት ከሃዲያን ከኛው መካከል ነው፣ ከሰው ዘር መሀል ማለት ነው። ግን አላህ አክብሯቸው ነበር፣ ክብር ሰጥቷቸው ነበር። ክብሩን ያልጠበቀ ሁሉ በዚህ መልኩ ከሞተ መጨረሻ ላይ ተዋርዶ ጀሀነም ይገባል እያለ ነው አላህ። መጠንቀቅ ያስፈልገናል። ኢነ ለዚነ አመኑ ወዐሚሉ ሷሊሃቲ ሰየጅዐሉ ለሁም ረሕማኑ ውዳ። እነኛ ያመኑ ከነኚህ ከአመፀኞቹ የራቁ የተለዩ ያመኑ በጎ ስራዎችንም የሰሩ አላህ ያዘዛቸው ነቢዩን ተከትለው የሰሩ አራህማን ለነሱ ውዴታን ይሰጣቸዋል። ሰየጅዐሉ ለሁም ረሕማኑ ውዳ። አላህ ውዴታውን ይቸራቸዋል፣ ይሰጣቸዋል እያለን ነው። አላህ ውዴታውን ከሰጣቸው ባሮቹ ያድርገን እንለምነዋለን ሁሌም። ፈኢነማ የሰርናሁ ቢሊሳኒከ ሊቱበሽረ ብሂ ልሙተቂነ ወቱንዚረ ብሂ ቀውመን ሉዳ። በምላስህም ቁርአንን ያገራ ነው፣ በእርሱም ጠንቅቆቹን ልታበስርበት፣ በእርግጥም ተከራካሪዎቹን ህዝቦች ደግሞ ልታስፈራራበት ነው። ተከራካሪዎቹ እነማን ናቸው? እንዲህ መጠየቅ አንችልም ማለት ነው። እንደ ይሄ ሌላ ጉዳይ። ተከራካሪ ማለት ቁርአን የአላህ አይደለም፣ የአላህ ቃል አይደለም፣ የሰው ቃል ነው ብለው የጅብሪል ቃል ነው ብለው የሚሞክቱ ተከራካሪዎች፣ ሞገደኞች ድርቅናን ተላብሰው የአላህን ቃል የእሱን መልእክት የእሱን መለኮታዊ ቃሉን ሊያብጠለጥሉ፣ ሊያጣጥሉ፣ ሊያልበሰብሱ የፈለጉትን ሰዎች ሊሟገትበት ነው መልእክተኛው መረጃ ሆኖም ቁርአን የተሰጠው እያለን ነው። ወከም አህለክና ቀብለሁም ሚን ቀርኒን ሀል ቱሒሱ ሚንሁም ሚን አሐድን አው ተስማዑ ለሁም ሪክዛ። ከእነሱም በፊት ከክፍለ ዘመናት ህዝቦች ብዙዎችን አጥፍተናል አላህ። ይኸው እንዲህ አይነት ሞገደኞችን እንዲህ አይነት ደግሞ አመፀኞችን እምቢተኞችን የሆኑትን ሰዎች ብዙዎች ከዛ በፊት ጠፍተዋል። በዘመነ ኖህ ጠፍተዋል።
በዘመነ ሳሌሕ፣ በዘመነ ሎጥ፣ በሌሎቹም ዘመናት በዘመነ ሙሳ ፍርዓውን ለምሳሌ ያው ትዕቢቱ ነው እንዲጠፋ ያስደረገው። ስለዚህ ከበፊት ከነበሩት ህዝቦች ብዙዎች በርካቶችን አጥፍቻለሁ እያለ ነው። ስለዚህ እናንተ ደግሞ ተጠንቀቁን። የአላህን አንድነት ማወቅ መማር ነው። ያልገባቸው መማር ነው ያለባቸው። ታዲያ ይህ የተማረ ህዝብ በሙሉ ተምሯል። ፕሮፌሰር ነው፣ ዶክተር ነው፣ ማስተርሱን ሰርቷል፣ ምን አድርጓል አፎን የሚባለው በሙሉ አይን ያልገባኝም ብሎ በየቤቱ ተቀመጠ እንዴ? ተማረ እኮ ችግርን ገፈቷን እየቀመሰ ተማረ። በተለይ ሀገራችን ውስጥ በባዶ እግር በበረባሶ በሸራ አረደ እንዴ ትምህርት ቤት ደርስ በእግር እየሄደ ሰርቪስ እኮ አሁን ነው የተጀመረው። እየሄደ አልተማረም፣ ተምሯል። ስለዚህ አሁንም መማር ነው። ሳይገባን ሲቀር እኮ መማር ነው ያለብን። እንዲሁ ደግሞ መጠየቅ ነው። ጥያቄያችን ደግሞ ለሙግት ለሞገደኝነት ሳይሆን ለመማር ለማወቅ ለመዳን ከሆነ ወላሂ አላህ ራሱ መልሱን ይሰጣል እኮ መልሱን ይሰጣል። ለልባቸው ጥሩ የሆነን ሁኔታ ያገራላቸዋል። ነገር ግን ሰዎች የራሳቸው የእምነት ፈቃደኝነት ይፈለጋል። ኑ ነው ያለው አላህ። ኑ እዩ፣ ተረዱ፣ ተአምራቶችን ተመልከቱ። ወፊ አንፉሲኩም አፈላ ቱብሲሩን እያለ ለዛው በራሳችሁ ማንነት እንኳን አታጠኑም እንዳታዩም እንዴ አታስተነትኑም ወይ እያለ ነው። ወፊል አርዲ አያቱን ሊልሙቂኒን ወፊ አንፉሲኩም አፈላ ቱብሲሩን። በምድር ላይ ተአምራትን አትመለከቱም እንዴ? የምድርን ገጽታ እንኳን ራሱ ሰዎች ጂኦግራፊ እየተማሩ እያስተማሩ ግን የፈጣሪን ፈጣሪነት አያስተነትኑም። ብዙዎች ይሸወዳሉ። ወፊ አንፉሲኩም አፈላ ቱብሲሩን እንደ በራሳችሁ እንኳን ማንነት አታስተነትኑም ምን እያለ ሰዎች በራሳችን ማንነት ማስተንተን ነው። ከአንድ እናትና አባት ወንድና ሴቶች ይወለዳሉ። ይህ ተአምር እኮ ነው። ተአምር ከሰማይ ዝናብ ውሃ ይፈሳል። ዝናብ ተአምር ነው። ቀኑ ብርሃናማ ነው፣ ሌሊቱ ጨለማ ነው። ተአምር አይደል? እንዴት አለ ጨረቃን በሌሊት ክፍለ ጊዜ ቀንን በቀን ማነው ፀሐይን በቀን ክፍለ ጊዜ እያወጣ ያፈራርቃል። ሰዎች በዛ እንድንጠቃቀም ማድረጉ ተአምር ነው አይደለም? ወላሂ ተአምር ነው። የሚያስደምም ተአምር። ማንም ቢሆን ይሄ ተአምር አይገባኝም ማለት አይችልም። በራሱ አፈጣጠር ማንነት ማወቅ ይችላል። እንደው ልጠይቃችሁ ውስጥ ከአንገታችን በላይ ያለው ሰውነት እንደው ላይ ከዛ ውስጥ እንደው አፍንጫን ማለት ነው። አፍንጫን ካካ ወደምንልበት አቅጣጫ ቢገጥመው ኖሮ እንዴት ነበረ የምንሆነው? አላደረገውም። ግን ለቀድ ኸለቅና ልኢንሳነ ፊ አሕሰኒ ተቅዊም ثم رددناه أسفل سافلين إلا الذين آمنوا على الله ሱረቱ ቲን ላይ ሰዎችን በአማረ ሁኔታ ፈጠርኳል። በአማረ ሁኔታ ቅርጻቸውን አሳምሮ ሰው አድርጎ አስተዋዮች አድርጎ በዚህ አይነት መልኩ መፈጠር አለባቸው ባለበት ሁኔታ አሳምሮ ነው የፈጠረን ሰዎችን ማለት ነው። ثم رددناه أسفل سافلين ከዚያም በጣም የዘቀጠን የበታች የሆነችን እድል እንሰጣቸዋለን እያለ ነው። إلا الذين آمنوا ያመኑ ሲቀሩ በተፈጠሩበት አፈጣጠር ላይ ካላመሰገኑት ፈጣሪን ወደሱ ተመልሰው ማረን እስካላሉ ድረስ ያዋርዳቸዋል። ክብራቸውን በጊዜ ካልጠበቁ ማለት ነው። ይሄ ቻንስ አሁን ምድር ላይ ባለንበት አጋጣሚ የተሰጠ ቻንስ ነው፣ ልንጠቀምበት ይገባል ነው በተገለው። ያንን ያልተጠቀመ ደግሞ ያው በራሱ ላይ ነው ጉዳዩ ችግሩ የሚመጣው። ማንም ቢሆን ሊያስተነትን የሚችለው ነገር ነው ማለት ነው። ስለዚህ እኛ ሙስሊሞች ከአላህ በቀር የሚመለክ ማንም ምንም መቼም ቢሆን የለም የምንለው በበቂ ምክንያት ነው። በበቂ ምክንያት ለሰውነታችን አፈጣጠር ፈጣሪ ጥበባት በእኛ ላይ ይህኔም በሙሉ ደግሞ ሌላ ጊዜ ኢንሻአላህ ሌላ ተመሳሳይ በሆነው ፕሮግራማችን ላይ የምንገናኝበት ይሆናል፣ ወይም በሌላም ርዕስ ሊሆን ይችላል። ግን ይህን አስመልክቶ ደግሞ ሌላ ወቅት እንመጣለን። አላህ አሳምሮን የፈጠረን የእኛ የመፈጠር ጉዳይ፣ ሌላውን በምድር ላይ የፈጠረውን ነገር ደግሞ ለእኛ መጠቃቀሚያ ያደረገውን ነገር አስመልክቶ ወሰኸረ ለኩም ማ ፊ ሰማዋት ወማ ፊ ልአርድ ጀሚዐን ሚንሁ በሚል
አላህ እንደገለጸው በምድርና በሰማይ መካከል ያለን ነገር ለእናንተ አገራሁላችሁ ብሎ አላህ አስቀምጧል። ያንንም በማወቅ በምንጠቀመው ነገር ደግሞ አላህን በማመስገን እሱን በማጥራት እሱን በማወደስ እኔ አንተ ባሪያ ነኝ፣ አንተ ጌታዬ ነህ፣ ልገዛህ ይገባኛል፣ ልገዛህ ባለመብት ነህ ብለን መመስከር ነው። ለዚህ ነው አሽሀዱ አን ላ ኢላሃ ኢለላህ የምንለው። እኔ መሰከርኩ ሰማያትና ምድርን ከፈጠረ አምላክ ከአላህ በቀር በእውነት ሊመለክ በውዴታ በፍላጎት በፈቃደኝነት ሊመለክ የሚገባው በአክብሮት ሊመለክ የሚገባው ማንም የለም። ጥንትም አልነበርም፣ አሁንም የለም፣ ወደፊትም አይኖርም ብሎ ማለት ነው። ዋና ሙሐመድን ረሱሉላህ የሚለው ደግሞ ሙሐመድ ደግሞ የአላህ መልእክተኛ ናቸው። መልእክተኛነታቸውን ተከትለን አላህን በተገዛን ጊዜ የመዳኛ መንገዳችን እዛ ላይ ነው ያለ። አላህ ያለው ይህንን ነው። በዚህ ላይ ልንበረታ ይገባል። وآخر دعوانا أن الحمد لله رب العالمين وصلى الله وسلم وبارك على سيدنا ونبينا وحبيبنا محمد وعلى آله وصحبه وسلم.